الحمد لله نشر بقدرته البشر وصرف بحكمته وقدر وابتعث محمدا إلى كافة أهل البدو والحضر. الحمد لله رب العالمين حمدا طيبا طاهرا مباركا فيه مباركا عليه، ملء السماوات وملء الأرض وملء ما بينهما وملء ما شاء ربنا من شيء بعد. أهل الثناء والمجد أحق ما قال العبد وكلنا لله عبد. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. يا من كلما نودي أجابا، ومن بجلاله ينشئ السحابا، ويا من كلم الصديق موسى كلاما ثم ألهمه جوابا، ويا من رد يوسف بعد در إلى من كان ينتحب انتحابا، ويا من اختار آل عمران وجازاهم بما قدموا الثوابا، ويا من خص أحمد باصطفاء وأعطاه الرسالة والكتابا. أشهد أن سيدنا وإمامنا وقرة أعيننا محمدًا عبد الله ورسوله، البشير النذير والسراج المظهر المنير، خير الأنبياء مقاما وأحسن الأنبياء كلاما، لبنة تمامهم ومسك ختامهم. ختم الله به الرسالة وهدى الله به من الضلالة وبصر به بعد العمى، فتح الله به أعينا عميا وآذانا صما وقلوبا غلفا. فصلوات الله وسلامه عليه ما اتصلت عين بنظر ووعت أذن بخبر، وسلم تسليما كثيرا. أغر للنبوة خاتم من الله نور يلوح ويشهد، وضم الإله اسم النبي إلى اسمه إذا قال في الخمس المؤذن أشهد، وشق له من اسمه ليجله، فذو العرش محمود وهذا محمد. نبي أتانا بعد يأس وفضرة من الرسل والأوثان في الأرض تعبد، فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند، وأنذرنا نارا وبشر جنة وعلمنا الإسلام فالله نحمد. أيها المباركون عباد الله، أوصي نفسي الخاطئة وإياكم بتقوى الله. وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، زاري بأ الله فكاد የአንድን ትልቅ ቤተሰብ ገድል እናነሳለን። አሉ ዒምራን ቁርአን ላይ ከበቀራ ቀጥሎ ስያሜ ስለተሰጠው ቤተሰብ የዒምራን ቤተሰቦች እነማን ናቸው ብሎም የነሱ የጽዳት መገለጫ ስለሆነችው መርየም አለይሃ ሰላም እናነሳለን። ይህን ርዕስ የመረጥንበት መሰረታዊ ዓላማ አሁን ባለንበት የፈተና ወቅት የሶሻል ሚዲያ አብዮት ወጣቱ ለስሜት ቅርብ እንዲሆን አስገዳጅ ሁኔታዎች ባሉበት ተጨባጭ ቁጥብነት፣ ጽዳት፣ ራስን መጠበቅ በተለይ ለሴቶቻችን ለልጆቻችን መርየምን ዛሬ ተምሳሌት አድርገን እናነሳለን። የብፁዕነት መገለጫ ራሷን የጠበቀች አላህ ያከበራት ከዓለማት ሴቶች በዘመኗ ከነበረው የመረጣት መርየም አለይሃ ሰላም አላህ ያከበራት ያላቃት ሴት። ቁርአን ውስጥ በሴት ስም የተጠራ ምዕራፍ የለም የሷ ስም ቢሆን እንጂ ሱረቱ መርየም። ቁርአን ውስጥ የሌላ ሴት ስም በስም አልተጠቀሰም የሷ ስም ቢሆን እንጂ 33 ጊዜ አላህ ቁርአን ላይ ስሟን ጠቅሶታል መርየም ይያል። እንዴት ቢያከብራት፣ እንዴት ቢያልቃት፣ ምን አይነት ሴት ሆና አግኝቷት ነው አላህ እንዴት ነው ከፍታዋን የሰቀለው። የሙሳን እናት ሲጠራ ኡሙ ሙሳ ሲል፣ የሙሳን እህት ሲጠራ
فقالت لأخته قصي اهتو سيل آسيان يصنات تمثالت የሆነችውን የፊርዓውን ሚስት امرأة فرعون سيل የመርየምን እናት ራሱ ሐናን አላህ ራሱ امرأة عمران ሲል መርየምን ግን በስሟ ጠቅሷታል። ይቺ ሴት ማን ነች? ገድሏስ፣ ቁጥብነቷስ፣ ራሷን ክብሯን መጠበቋስ የአላህ የተአምር መገለጫስ እንዴት አደረጋት? የዛሬ ቆይታችን ላይ እናወሳዋለን። ጉዞዎች ሁሉ ከቤተሰብ ይጀምራል። የመርየም አባት ዕምራን ይባላል። ዕምራን የተከበረ የአላህ ባሪያ ነው። ነብይ አይደለም። ልብ በሉ፣ እንደኔና እንዳንተ ግለሰብ ነው። ግን አላህን የሚፈራ ዓቢድ፣ ዒባዳው የበዛ ስጁዱ የረዘመ ዚክሩ የበዛ የአላህ ምርጥ ባሪያ ነው። ትልቁን ምዕራፍ አላህ ከበቀራ በኋላ ያለው አለ ዕምራን የዕምራን ቤተሰቦች አሉ። ይህ ቤተሰብ ታሪክ ሰርቷል፣ ትውልድ ለውጧል፣ የአላህ ተአምር መገለጫ ሆኖ አልፏል። ሊወሳም ግድ ይለዋል። አላህ ከመረጣቸው ባሮች ውስጥ አንዱ ይሄም ቤተሰብ ነው። ኢነላህ ያንተ ጌታ አላህ ኢነላህ አስጠፋ አደምን መረጠ፣ ወኑሐን ኑሕን መረጠው፣ ወአለ ኢብራሂም የኢብራሂምን ቤተሰብንም መረጠ፣ ወአለ ዕምራን የዕምራንንም ቤተሰብ አላህ መረጠ። على العالمين በዓለማት ካሉት ሁሉ ذرية بعضها من بعض والله سميع عليم የተመረጠ ቤተሰብ። እዚህ ቤተሰብ ውስጥ አንዲት ብፁዕ ልጅ ወጣች። እሷም ኡሉል ዐዝም ሚነ ሩሱል ከሆኑት ውስጥ አንዱን ነቢዩላህ ዒሳን ኢየሱስን ለመውለድ በቃች። ታሪኩ የሚጀምረው እንዲህ ነው። እናቷ ሐና አንድ ልጅ ወልዳ መውለዷ ተቋርጦባት ነው። አላህ ልጅ እንዲሰጣት በጣም ለመነች። ከዓመታት በኋላ አላህ ከዕምራን ከባሏ እንድታረግዝ አላህ ፈቀደ። ያኔም ጽንስ መያዟን ስታቅ አንድን ዱዓ ወደ ሰማይ አሻገረች። ልብ በሉ፣ አንዲት ሴት ነች። ያወራችው ኖሬ ግን አላህ ተቀብሎት ቁርአን ውስጥ ተረከለ። አንተ አታቅም ያረከውን ዱዓ የዓለማት ጌታ ተቀብሎ አስተላልፎት ፈጽሞልህ ሊሆን ይችላል። አላህን ተመሳጠረችው። إذ قالت امرأة عمران ይላል ቁርአኑ ላይ። ልክ ስትቀሩት ልባችሁ በሐሳብ ይጎናል፣ በትዝታ ይዋኛል። ያን ቤተሰብ ትናፍቁታላችሁ። إذ قالت امرأة عمران إذ قالت ሚለው ላይ ተፍሲሩ اذكر ሚለው ቃል ወድቋል። አንተ መሐመድ የዕምራንን ባለቤት እንዲህ ባለች ጊዜ የሆነውን ለኡመቶችህ አውሳ። اذكر ሚለው ወድቋል ብላለች። ረቢ ጌታዬ እኒ ነበርቱ ለከ ማ ፊ በጥኒ ሙሐረረን ማኅፀኔ ውስጥ ያለውን ጽንስ እኮ ላንተ ነፃ አገልጋይ እንዲሆን ቃል ገባዋለች፣ ሰጥቼዋለሁ። ያንተ አገልጋይ ይሁን ሲወለድ፣ በይተል መቅዲስን መስጅድህን አገልጋይ ይሁን ነይቼዋለሁ አለች። ማ ፊ በጥኒ ማ ምንለው ሐርፍ መውሱል እንለዋለን በነሕው ቋንቋ። ዩፊዱ ልዑሙም ጥቅል ነገር ነው የሚያስዘው። ሆዴ ያለውን የቱሉም ነገር ለአንተ ነይቼዋለሁ። ወንድ ይሁን ሴት፣ ሁለት ይሁኑ ሶስት፣ ለአንተ አገልጋይ ይሁን። አረገዘች። ከመውለዷ በፊት ባሏ ዕምራን አልፏል። ስለዚህ ባል ስለሌላ የተወለደው ሴትም ይሁን ወንድ እሷን ሊያግዛት ነው የሚገባ። እሷ ግን ለአላህ ሰጠች። ሆዴ ውስጥ ያረገዝኩትን ጌታዬ ላንተ ሙሐረረን ነፃ ሲሆን አድርጌዋለሁ። ከዛስ ምን አለች? ፈተቀበል ሚኒ ተቀበለኝ። ስራ ሰርተህ መቀበል ማለት ቀቡል፣ አላህ በውዴታ ሲቀበል ቀቡል ይባላል። እዛ ነው ነቢዩላህ ኢብራሂምና እስማዒል የከዓባን ግንብ ያነሱ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም፣ ጌታችን ተቀበለ። ኸይር ትሰራለህ፣ ቁርአን ትቀራለህ፣ ዘካት ትሰጣለህ፣ እንዲቀበልህ ግን ሰማይን ታንኳኳለህ። ጌታዬ ተቀበለኛል። ኢነከ አንተ እኮ ሰሚዑን ዓሊም፣ ሰሚነ አዋቂን፣ ዱዓዬን ትሰማለህ፣ ዓሊም ንያዬንም የውስጤን ታውቀዋለህ ብላ ሰማይን አንኳኳች። ፈለማ ወضዐትሃ ልክ ስትወልድ ግን ወንድ አልነበረ፣ ሴት ተወለደች። የጠበቀችው ወንድ ሆኖ
ዳዕዋን የሚያግዝ የዒምራንን የባሏን ኃላፊነት የሚወጣ መስጂድ የሚኸድም በኒ እስራኤሎችን ለማቅናት የሚታገል ሰው እንዲሆን ነው ንያዋ። ሴት ወለደች፣ ደነገጠች። ቃለት ብላለች ረቢ ወضዕቱሃ ኡንሳ፣ ሴት እኮ ወለዱ። ሴት ደግሞ እንደ ወንድ አይደለም። አላህ ምን እንደወለደች ጠቅቆ ያውቃል። ግን ይሁን አለች። ወኢኒ ሰመይቱሃ መርየም፣ ስሟን መርየም ብየዋለሁ። መርየም ማለት የአላህ ባሪያ አገልጋይ ማለት ነው። ሴትም ትሁን ለአንተ አገልጋይ ግን ቃል ገብቻታለሁ። ከዛ ባስከተለች አንድ ወፍራም ዱዓ ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም፣ እኔ እኮ እሷንም ይሁን ከእሷ በኋላ የሚመጣውን ትውልድ ከሸይጣን እንድትጠብቃቸው ጠይቀሃለሁ አለች። ይህ አንዲት ሴት ያደረገችው ዱዓ የአዛኞች አዛኝ አላህ ግን ዱዓዋን ተቀበላት። ፈተቀበለሃ ረቡሃ ቢቀቡልን ሐሰን፣ ጌታም ስጦታዋን ነድሯን ተቀበላት። መርየምንም ወአንበተሃ ነባተን ሐሰነን፣ አሳምሮ መርየምንም አሳደገላት። ልብ በሉ ዒምራን ስለሌለ አባት ነበር ለልጅ ስም የሚያወጣው፣ አባቷ ግን የለም። መርየም ስትወለድ የቲም ነች። እሷ ነው ስም ያወጣችላት። ወኢኒ ሰመይቱሃ መርየም፣ መርየምን አላህ ጥበቃ አደረገላት። ስትወለድ ሸይጣን አልነካትም መርየም። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከማ ፊል ቡኻሪ ምን ሐዲስ አቢ ሁረይራ፣ አቡ ሁረይራ ባስተላለፉት ላይ ማ ሚን በኒ አደም ይውለድ፣ የአደም ልጅ እኮ ማንም አይወለድም። ማንም ነቢያትም ሩሱሎችም ሸይጣን ሆዳቸውን ሲወለዱ ጠላትነቱን ሊገልጽ ሆዳቸውን ሕፃኑን ይመተዋል። ያኔ ፈየስተሂሉ ሷሪኸን፣ ሕፃኑ ያለቅሳል። እዛ ነው የሚጀምረው። መጣህ ብሎ ነው የሚቀበለው። መርየምንና ልጇን ሲቀራሉ ነቢዩ ዓለይሂ ሰላቱ ወሰላም ፈተቀበለሃ ረቡሃ ቢቀቡልን ሐሰን፣ ለሌላ ነቢያቶች ያልሰጠውን ዕጣ ለእሷና ለልጇ ለልጅ ልጇ አላህ ተቀበለ። አንተ የምታደርገው ዱዓ የሰማይን በር ከፍቶ ተአምር ሊፈጽም ይችላል። ይህን ነው አላህ ሊያስተምረን የፈለገ። መርየምም ማደግ ጀመረ። እናቷ ለቤተል መቅዲስ አገልጋይ ነይታታለች። ስለዚህ ወደዛ የምትሄድበት እድሜ ሲደርስ ሴት ነች። መስጂድ ውስጥ ገብታ እንዴት ታገልግል? እዛ ውስጥ እንዴት ነው የምትኖረው? ማን ይንከባከባል? ኃላፊነት የሚወስድ ሰው ያስፈልጋል። መጣችና ዘከሪያ የመጀመሪያ ልጇን ያገባ ባሏ ነው ነቢዩላህ ዘከሪያ። መጣች፣ ጥያቄ ያቀረበች፣ መርየምን ተረከቡኝ አለች። እዛ ውስጥ ገብታ መስጂዱ ኑሮዋ እዛ እንዲሆን እዛው እንድትሰግድ አላህ እንድታመልክ ሰጋጆችን እንድትከድም ነው። ዘከሪያ መውሰድ ሲፈልግ ግን የዒምራንን ቤተሰብ ልቅና የሚያውቁት ቀሳውስቶች ዑለማዎቹ እኛም እድሉ ይገባናል። መርየምን ለመንከባከብ ግጭት ተፈጠረ፣ ውዝግብ ተፈጠረ። ውዝግቡንም ለመዳኘት አንድ ሐሳብ ቀረበ። በቃ ዕጣ እንጣጣ፣ እንጨት እንጣጣ፣ እሱ ይዳኘን ተባለ። ሻሉ እንጨቶች ያዙና የሚፈስ ወንዝ ላይ ወስደው ጣሉት። ከወንዙ ፍሰት በተቃራኒ የሄደለት ሰውዬ እንጨቱ እሱን መርየምን ይንከባከባል ተባለ። እንጨቱም ሲጣል ለዘከሪያ ወጣለት። ልባቸው እንዲረጋጋ እንደገና ሞከረ፣ ለሱ ወጣ። 3 ጊዜ ለዘከሪያ ወጣ። ለዛ ነው አላህ ወከፈለሃ ዘከሪያ፣ እሷን የመንከባከብ ኃላፊነትም ዘከሪያ ወሰዳል። ለነቢዩ ዓለይሂ ሰላቱ ወሰላም የነ መርየምን የነ ዘከሪያን ታሪክ ይተርክላቸውና ዛሊክ ይሄውን የነገርነው እኮ ሚን አንባኢል ገይብ ከሩቅ ሚስጥር ነው የነገረን። አንተ እኮ ከነሱ መሃል አልነበርክም። ዕጣ ሲጣጣሉ አዩሁም የክፍሉ መርየምን እኔ ነው የሚገባኝ እኔ እያሉ ዕጣ ሲጣጣሉ እኮ አንተ መሐመድ እነሱ መሃል አልነበርክም። ወማ ኩንተ ለደይህም ኢዝ የኽተሲሙን፣ እነሱ መሃል ውዝግብ ሲፈጠር መች ነበርክና ይላቸዋል። አህመድ ዲዳት የንጽጽር ኤክስፐርቱ ይሄን አንቀጽ ሙእሚን ሲቀራው እንባውን መቆጣጠር አይችልም ይላል። አላህ ለመልእክተኛው ዓለይሂ ሰላቱ ወሰላም ከመቶ ዓመታት በፊት የነበረን ክስተት ዘግቦ እየነገራቸው ነው። የነበረውን ፍጭት፣ ውይይት፣ ማን ነው የሚገባው፣ ይሄን ውዝግብ ሁሉ አላህ ለመልእክተኛው በወህይ እየገለጠላቸው
መርየም ማደግ ጀመረች። ቤተል መቅዲስ ውስጥ ገባች። ሚንከባከባት ዘከርያ ነው። ልብስ ይወስድላታል፣ ምግብ ይወስድላታል፣ እንክብካቤ ላይ ነው። መርየምን አላህ ከልጅነቷ ጀምሮ ከራማ ሰጣት። ከራማ ማለት ለሌሎቹ ብዙ ጊዜ የማይከሰት ክስተት አላህ በእጅህ እንዲፈጸም ሲያረጋው ማለት ተአምር ይታይባት ነው። ታዲያ አንዴ ዘከርያ ደነገጠ። በገባ ቁጥር ምግብ ያገኛል። እንዴ ነው አይደል? እንዴ እሷን የመንከባከብ ኃላፊነት የምወስደው ምግብ ማን አመጣላት? ያልፈዋል። ኩለማ ደኸለ ነው የሚለው ዘከርያ ወደ እሷ በገባ ቁጥር ሁሌም ምግብ ያገኛል። ወጀደ ዐንደሃ ሪዝቃ ምግብ ያገኛል። አንዴ ጨነቀው። እንዲጠይቅም ያስገድደው አንድ ምክንያት አገኘ። የክረምቱን ምግብ አላህ በበጋ ይሰጣታል። በበጋ ማይገኘውን በክረምት ይሰጣታል። ዘከርያ ተገረመ። ያ መርየም አንቺ መርየም ሆይ አና ለኪ ሃዛ ይሄ ነገር ከየት ነው የመጣው አለ። ያመጣልሽ ሰው አለ? እንዴት የክረምቱን በበጋ አገኘሽ? አንድ መልስ መለሰች። ቃለት ሁወ ምን ዐንድላህ ይሄ የምታየው ሲሳይ ከአላህ ዘንድ ነው። እንዴ አለ ዘከርያ ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ አለች። አላህ እኮ ለፈለገው ባሪያ ያለ ምክንያት ያለ ሒሳብ ይሰጣል አለች። ከባድ ንግግር። ነቢይ ነው እሱ። እንዲህ አይነት የቂን ከታናሿ ልጅ አየ። ሁናሊከ አላህ ነቢዩላህ ዘከርያ ልጅ አልወለደም ነበር። እድሜው 120 ዓመት ደርሷል። ሚስቱ 98 ዓመቷ ነው። ወካነት امرأتي عاقرا ማነች በዚህ ላይ እንዴት ታዲያ አላህ ያለ ገደብ እንዲሚሰጥ የበጋውን በክረምት ከሆነ እኔ ባረጅም ሚስቴ መሃን ብትሆንም ልጅ አይሰጠኝም እንዴ? ቻይ ነው አላህ አለ። የመርየምን ክስተት ሲያይ ወንድኔው ተነሳ። ሁናሊከ አላህ እዛ ቦታ በአረበኛ ቋንቋ ሁና ስንል እዚህ ማለት ሁና ከስንል ትንሽ ፈቀቅ ሲል ነው። ሁናሊከ ስትል በጣም ሲርቅ ነው። አላህ እዚህ ቦታ ላይ ከመርየም ወጥቶ ነው ዱዓ ያረገው። ለምን እዛ ቦታ አለ አላህ? ነቢዩላህ ዘከርያ ይላሉ ሙፈሲሮች ልጅ አልወልድም የሚለው ተስፋው ጥግ ላይ ደርሷል። አርጅቷል። ሚስቱ መሃን ነች። እዛ የመነመነ ተስፋ ዳርቻ ላይ ሆኖ ዱዓ ወደ ሰማይ አነሳ። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ አንተ ሰሚዑ ዱዓ። አላህ ወይ ልጅ ስጠኝ፣ ዱዓን ተቀባይ ነህ አንተ። በእርግጥም አላህ የሕያ የተባለ ልጅ ሰጠ። መርየም ማደግ ጀመረች። ዒባዳዋ የበዛ ነበር። ሶላቷ የበዛ ነው። ዚክሯ የበዛ ነው። ሌት ተቀን ዒባዳ ላይ ነች። አላህ ለትልቅ ዓላማ እያዘጋጃት ተአምር ምድር ላይ በሷ ሊከስት ነው አለ። መላእክት ላከ። አንዴ እየሰገደች እያለ መላእክት ጠሯት። አንቺ መርየም አሏት። ማን ነው የሚጠራኝ? መላእክቶች ነበሩ። ኢነላህ አስጠፋኪ አላህ መርጦሻል አንቺ ወጠኻረኪ አጽድቶሻል። ወስጠፋኪ ዓላ ኒሳኢል ዓለሚን በዘመንሽ ካሉ ሴቶች ሁሉ አንቺን አላህ መርጧል አላት። ያ መርየም አንቺ መርየም እቁኑቲ ሊረቢኪ ወስጁዲ ወርከዒ መዓ ራኪዒን ከሰጋጆች ጋር ኢባዳሽን ጠንክሪ ለትልቅ ዓላማ ታጭተሻል አሏት መላእክቱ። መርየም አደገች። እድሜዋ እየገፋ ሄደ። 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃ ሄደች። እዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ። መላእክቱ ጅብሪል ሐዋውን እየቀዘፈ ፊት ለፊቷ ተከሰተ። ክስተቱን ቁርአን በሚያምር መልኩ ተርኮታል። ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉስ ሲሰማ እንባቸውን መቆጣጠር አልቻለም። አላህ እንዲህ ይላል ወዝኩር ፊል ኪታብ መጽሐፍ ውስጥ አውሳ መርየምን አውሳ ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ ፈተኸዘት ሚን ዱንህም ሒጃብ ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መርየም። ፈአርሰልና ኢለይሃ ሩሐና እኛም ጅብሪልን ላክነዋል። ሩህ ስሙን ጅብሪልን አላህ ሩህ ይለዋል። የሰው ልጆች ሩህ ህይወት የሚገዛበትን ነገር ይዞ ስለሚመጣ ወህይን ስለሚያወርድ ማለት ፈአርሰልና ኢለይሃ ሩሐና ጅብሪልንም ላክነው
فتمثل لها بشرا سويا يتموالى سو ميعمر قنجو وطعتو فيتو تسيب غاردا تقمطالች بيت ገባች ደረገተች اني اعوذ بالرحمن منك ني بالرحمن كانت تطبقالو بالله ان كنت تقيا الله متفرا كون راقኝ አለች جبريل ملس قال انما انا رسول ربك اني ጌታሽ መልእክተኛ ነኝ لأهب لك غلاما زكيا مرتن صدول ልጅ ልሰጥሽ ነው የመጣው አለ በሌላ አነባበብ لأهب لك ሚለው ليهب لك ጌታሽ ሊሰጥሽ በሚልም ተነበበ ሁለቱም ተመጋጋቢ ናቸው ጅብሪል እንደ ሰበብ ስላደረሰ ልሰጥሻል እሷም እንደ ብስራት አልቆጠረችው እንዴት ሊከሰት ይችላል እኔ ትዳር ይዤ ከባሌ አረገዝኩ አይባል አሊያም ማምስ ጋለሞታ አይደለም በዝሙት ምሰራ ልጅ እንዴት ሊኖርኝ ይችላል አለች ጅብሪል ቃል ብሎ አለ كذلك ነገሩ እንዳልሽው قال ربك الله ግን ይልሻል هو علي حي ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል ولنجعله آية للناس اللهم ለሰው ልጆች ምትወልጂው ልጅ የተአምራት መገለጫ ሊያደርገው ورحمة منا كاللهم زن إذنات ليهون السلة تكتلت وكان أمرا مقضيا مريم به قداي كلاي وصاني الفبت على جبريل كزام نبي عليه الصلاة والسلام لله جبريل ودمع سنوع افالبات مريم وديون ورقزج ستارقز እቺ ብዙ ሴት ነች በዒባዷ የምትታወቅ ነች እርግዝናዋን እንዴት ትግፋው እንደምንም ደብቃ በአምልኮ አሳለፈች ዘከሪያ ተንከባካቢዋ ነው ሲያያት ያረገዘች መሰለች ከዛም ጠጋላት አንቺ መርየም ማለት አንድ ዘር ያለ ሌላ ዘር ይበቀላል እንዴ አላት የጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች መልሷ ከበደው አስከተለላት አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት አሁን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች መልሷ ከበደው ፊት ለፊት መጣላት መርየም ሆይ አርግዘሻል ሚስጥሩን ነገረችው ዘከሪያ ሆይ መላእክት መጥቶ አብስረው ከሰማይ መላእክ መጥቶ እንዲህ ተከስቷል ብላ ነገረችው ዘከሪያ ምን ክስተት ያቀናል ምጧ እየጨመረ ሄደ ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ ተአምር ሊከሰት ነው ብሏታል ብቻዋን ርቃ ሄደች መካንን ቀሲያ ነው ብለዋል ከዛም የደረቀ የቴምር ዛፍ አለ እሱን ተደገፈች ምጡ መጣባት ልብ በሉ የ17 ዓመት ወጣት በዚህ ላይ ድንግል ነች አዋላጅ በዙሪያዋ የለም ምጡን ብቻዋን ያማጠችው ምጥ ከባድ ነው ድንግል ለሆነች ሴት ታዲያ መርየም ልትወሳ ይገባት ምጥ ውስጥ ስትገባ ልጁ እየተወለደ ነው አመማት ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው የታመጣሽ ሊባል ነው አባቱ ማን ነው ሊባል ነው ጭንቅላቷ ፈረሰ فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ ወዲያው ዒሳን አላህ አወጣው ልጇን ኢየሱስ ተወለደ فناداها من تحتها ملائكه يتطارات عليام ልጇ ነው ይባላል ልጇ ሚለው قول اصح منو ለሚቀጥለው ተአምር መንደርደር ያስለው فناداها من تحتها الله عيسى አናገረው ከሆዷ እንደው አትዘኝ ብይጠጪ ውሃም እዚህ ያለ ዛፉንም መታመት አርጊው ቴምሩንም በያለ ተረጋጋች እሱም በላች ውሃውን ጠጣች ኃይሏ ተመለሰ ይሄን ጻል ልጅ አዝላው መርየም ወደ በኒ እስራኤሎች መጣች ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው ይሁዶቹ አይወዷትም ነበር
ልክ ይዛው ስትመጣ ዛሬ ጾም ያለው በያትናገሪ ተብላለች ወደ በኒ እስራኤል ይዛው መጣች فأتت به قومها تحمله ተሸክማው ይዛው መጣች ህዝብ ተሰበሰበ ያ መርየም ምንድነው ይሄ ጉዳይ لقد جئت شيئا فريا ከባድ ነገር ይዘሽ መጣሽው ያ አኽተ ሃሩን በነሱ አገር ሃሩን የሚባል ሰውዬ ነው በኢባዳው የታወቀ ነው ከወንዶቹ ስለዚህ እሷንም እንደ ሃሩን በኢባዳዋ ጠንካራ ነሽ ነበር የምትባል አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብሽ አባትሽ መጥፎ ሰው አልነበር እናትሽ ዝሙት ሰሪ አልነበረች ይሄ ልጅ የት መጣ መቼ ነው ያገባሽው ከየት ወለድሽ فاشارت اليه ጾም ያለው በይ ተብላለች ወደ ነብዩላህ ዒሳም አመላከተች ህፃን ነው ገና የተወለደ ጫቅላ ከዛ ተገረሙ كيف نكلم من كان في المهد صبيا እንዴት የታዘለ ህፃን እናወራለን አትቀልጅብን ምንድነው ሚስጥሩ አለ አላህ ነብዩላህ ዒሳን እጇለ ያላናገር قال اني عبد الله اني الله ባሪያ አታኒ الكتاب ለወደፊት መጽሐፍን ይሰጠኛል وجعلني نبيا نبي ማድረግ واوصاني بالصلاه والزكاه ما دمت حيا وبرا بوالدتي مريمንም ሊያጽናናት ነው ለናቴም ደግ አርጎኛል ولم يجعلني جبارا شقيا والسلام علي እናቱናውን የሚያጽናናት ነው በኔ ላይ ሰላም ይስፈናል ህፃኑ ኢየሱስ والسلام علي يوم ولدت ويوم اموت ويوم ابعث حيا الله ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው ሁሉን ነገር ቻይ ጌታ እንደሆነ ገለጠላቸው ህፃን ልጅ እንደማይናገር ያውቃሉ አናግሮ አላህ አሳያቸው ይሄ ህፃን ነገ ትልቁ ነው ይላካል ተከተሉት ማለት አላህ አስከትሎ ምን አለ ذلك عيسى ابن مريم ኢየሱስ ማለት እንግዲህ ይሄ አላህ እኮ ልጅ ሊይዛ ይገባው ሱብሃነ ጥራት ይገባው ኢየሱስ እንዴት ልጅ ሊሆን ይችላል እንዴት የጌታ ስልጣን ተጋሪ ሊሆን ይችላል ذلك عيسى ابن مريم የመርየም ልጅ ኢየሱስ ማለት ይሄ ነው እንግዲህ አላህ አላህ ልጅ ሊኖረው አይገባም ሱብሃነ አንድ ነገር ሲፈልግ ሁን ይለዋል ይሆናል አላህ ኢየሱስን ልጅ አድርጎ ሊይዛ ይገባው ማለት ኢየሱስም ንግግሩ ሲቋጭ ምን አለ አላህ ረቢ የኔ ጌታ እሱ ነው ወረብኩም የናንተም ጌታ ፈዕቡዱ ተገዙት هذا صراط مستقيم ቀጥተኛው መንገድ ይሄ ነው አላቸው ከዛ ትልቅ ቤተሰብ ከዚች ብፁዕ ወጣት ኢየሱስ የተባለ ከታላላቅ ነቢያቶች አንዱ የሆነ ኡሉል ዐዝም ሚነ الرسل ምድር ላይ ተከሰተ ጥብቁነት ሽልማት አለው ቁጥብነት ደረጃን ከፍ ያረጋል ራስን መጠበቅ ለሽልማት ለእንደዚህ አይነት ታሪክ ያበቃል መልካምን እንስራ ከመጥፎ እንራቅ አላ ወስተግፊሩ ረበኩም ፈጡባ للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه ውዶች መግቢያ ላይ እንዳልነው የዛሬ ኹጥባ ዓላማችን ይሄ ሶሻል ሚዲያው ወጣቱን ፈተና ውስጥ ከቶታል ሴቱን ወጣቱ ያልተገባ ግንኙነት መፍጠር ቦይፍሬንድ ገርልፍሬንድ ኤክስህ ማናት ፋሽን የሆነበት ዘመን ልጆቻችን ላይ ስጋት ውስጥ ባደረበት ዘመን ራሷን የጠበቀችውን መርየምን እንደ ሞዴል ማንሳት በእኛ ላይ ግዴታ ሆነ ራስን የጠበቀች ብፁዕ የነበረች በድብቅም በግልጽም አላህን ያላመፀች ለከፍታዋ መነሻዋ ቁጥብነቷ የሆነን መርየም ዛሬ አውስተናል እንደምታውቁት ወደ ስሜት የሚጠራን ነገር ብዙ ማዕበሉ ከባድ ድሮ ሴት ለማየት ከቤት መውጣት ግድ ይላል አሁን እጆች መሃል የዓለም ሴቶች አሉ ሞባይል ውስጥ ይህን ፈተና ማለፍ ለዚህ ወጣት ፈታኝ የሆነበት ዘመን ተደብቆ የሚጎረጉረው ነገር ብዙ ነው ድብቅነት ተደብቀ የምታደርገው ኻፊደቱን ራፊዓ ሚሰቅልህ የሚጥልህም እሱ አደባባይማ ችግር የለም ለሰው ልታስመስል ትችላለህ ግን አንተና ሞባይል ብቻችሁን ስትቀመጡ አንተና ሴክሬታሪ ብቻህን ስትሆኑ አንተና እገሊት ብቻችሁን ስትሆኑ ያኔ አላህ አንተን ያያል
መርየም ራሷን ጠበቀች። ከፍታን አላህ ሰጣት። ለምእመናንም ሞዴል አደረጋት። ወለቲ አሕሰነት ፈርጀሃ ያቺ ሀፍረተ ገላዋን የጠበቀችው ብሎ አላህ በክብር ያነሳት። ብዙ እህቶቻችንን እንመለከታለን ሶሻል ሚዲያ ላይ ቭሎግ ሰሪ ሆነዋል። ከንግድ ጋር ማይገናኝ ጀስት ራስን ለመሸጥ ቁንጅናን ለመግለጽ ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ። ይሄ ቦታው አይደለም። ትልቁ ወሲያ ይሄ ብዙ ወንዶች እዛ አደባባይ ላይ የሚያገኙትን ሴት ለትዳር አይፈልጓት። አንዱ ገርል ፍሬንድ ያዘኝ ትላለች። አንዷ የተወበተች ልጅ ታሪኳን ሲትጽፍ ከዛም በፍቅር ቆየንና ሊያገባ ፈለገ። እንደሚያገባኝ አውቃለሁ። ሰርጋችን መቼ ነው ስለው እኔ እኮ ለትዳር ያንቺ አይነትን ሰው አልፈልግም ለጊዜያዊ ቆይታ ነው እንጂ አለ። እኔ ለትዳር የምፈልገው እኮ ወንድም አታውቅ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት። አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለሽ? ሴቶች ራሳችሁን ጠብቁ። ቦይ ፍሬንድ የሚፈልጋችሁ ካለ ለሽግግር ነው ለትዳር እንዳታስቡ። ሌላኛው አንዱ ቦይ ፍሬንድ አውሎ ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አላት። አዎ አለች። ኢነመል ሙእሚኑነ ኢኽወቱን አላት ይባላል። ታዲያ ሙእሚኖች እኮ ወንድማማች ናቸው አላት። እኔና አንቺ ፋሚሊ ነን እንጂ ባለ ትዳር መሆን አንችልም። ራስን መጠበቅ መልካም ዕጣን አያስመልጥም፣ ሽልማትን አይቀማም። ወዳጆች የነቢዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል። ወጃአት ኢሕዳሁማ ተምሺ ዐለ እስትሕያ ራሷን ጠብቃ መጣች። ሙሳን የመሰለ አላህን ያናገረን ነቢይ ማግባት ቻለች። ሐያዋ ከትዳር አላገዳት። ቁጥብነቷ ታላቁን የአላህን ነቢይ በማግኘት ልትሸለም ተደረገች። ትልቁ መልእክት መርየምን ያነሳንበት ራሳችን እንጠብቅ። ወጣቶች በተለይ ሴቶች ምንሰማው ታሪክ ብዙ ነው። የብዙ ሰዎች ህይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው የወጣቱ። ራስን መጠበቅ ለቁም ነገር እስክትደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማረክ፣ ራስን መቆጠብ ከመርየም የምንማረው ታሪክ ነው። ሁለተኛ ከኹጥባችን የምንወስደው የወላጅ ዱዓ ያረገችው ማነች? የመርየም እናት ነበረች። አላህ ግን ዱዓዋን ተቀብሎ እሷንም የመርየምን ዘሮችንም ከሸይጣን አላህ ጠበቀ። መርየምን ለከፍታ በቃት። ወላጆች ልጆችን በማሳደጋው ተቸግረናል። ሞባይል ትቀማዋለ፣ ዙሩ ሞባይል ያነሳል፣ ቲቪ ሲዘጋበት እዛኛው ጋር ይገባል። ልጅም ማሳደግ ፈታኝ ዘመን ነው አይደል? ይሄ በተርቢያ ብቻ እናልፈው። እንዲቀራ በመቆጣጠር ብቻ አንችለው። ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ ነው። ከሌሊቱ ስትነሳ፣ ጾመ ስታፈጥር፣ ሰግደ ስጨርስ ልጅን አስተካክልልኝ። ፉደይል ብን ዒያድ ታዋቂው ታቢዒን አንድ ዱዓ አለው። አላሁመ ልጁ ነበር አስቸገረ፣ ይመክረዋል፣ አይሰማውም፣ ይረብሻል፣ አመፀኛ ሆነ። ጨረሻ ሌሊት ተነሳና አንድ አቤቱታ አቀረበ። አላሁመ ኢኒ ዓጀዝቱ አን ተርቢየት ወለዲ፣ ልጄን ማስተካከል አልተሳካልኝ፣ አንተው አስተካክለው። እሱም ይመስል ምርጥ አላህ አረገ። ልጆች ዱዓ ይፈልጋሉ። 90% እመኑ ዱዓ። ከሌሊቱ ተነስታችሁ ዑምራ ስትሄዱ ሐጅ ስትሄዱ 90% ዱዓችሁ ለልጆቻችሁ አሉ። በዱዓ አላህ በተአምር እንዲቀይራችሁ በቁጥጥራችሁ። ቴክኒካቸው ብዙ ነው ልጆቹ። በቴክኖሎጂውም ትንሽ ተራምደው በልጠውና የሰጣቸውን ሞባይል ቆልፈው በራሳቸው መንገድ ይጠቀሙታል። ዱዓ ከመርየም እናት ምንማረው። ሶስተኛው ኢየሱስ አለይሂ ሰላም፣ ነብይ ኢሳ የተከበረ የአላህ ነብይ፣ መርየም የተከበረች ብፁዕ ቅድስት። የሁዳዎቹ ዲቃላ ናት፣ ነሷራዎቹ ጌታ የጌታ እናት አድርገው አመለኳቸው። እስልምና መሐለኛውን መንገድ ይዞ መጣ። ጌታ አይደለች፣ የጌታም ልጅ አይደለም፣ ግን እሷ የተቀደሰች ሴት ነች። ቁርአን ውስጥ ስሟ 33 ጊዜ የተጠቀሰች ሴት ነች። ብፁዕ ነች። ጅብሪል መጥቶ መንፈስን የከተተባት ሴት ነች። ክብሯን አላህ እስልምና አጎ
ይሄን ብዙዎቹ አያውቁ። አስታውሳለሁ እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ካንዱ ጋር ክርክር ሳደርግ እስልምና ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ እንዴት ነው ጥዬ የምመጣ አለኝ። ኢየሱስን ጥለህ እንዳትመጣ አለ። ጥለህ ከመጣማ ሙስሊም አትሆንም አለ። እንዴት አለ? እስልምና ሁሉም ነቢያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ። እንዴት አለ? አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለህም አለ። ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከማዝ ውጭ አማራጭ አልነበረው። አብዛኞቹ አያውቁ መርየም እኛ ዘንድ ያላትን ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል። የአባቷን የቤተሰቡን ስም ምዕራፍ አርጎታል። አለ ዒምራን የኢየሱስን ተአምር ንገረው። አለ ዒምራንን አልፈ ሱረቱን ኒሳ አልፈ ሱረቱል ማኢዳ ትገባለህ። እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው። አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱል ማኢዳ አያውቁም አብዛኛው። ሲያውቁ ግን አሁን እየጎረፉ አልሐምዱሊላህ ረብል ዓለሚን። ሌላው አራተኛ የምናወሳው በዚህ ኹጥባችን ላይ ከመርየምና ካለ ዒምራን ታሪክ የምንማረው የነቢዩን ሰለላሁ ዐለይሂ ወሰለም መልእክትን በትክክል የማድረስ ከፍታ ታየዋል። ነቢዩ ታማኝና እውነተኛ ናቸው። በለገ ሪሳላ መልእክቱን አድርሰዋል። ስለ መርየምና ስለ ልጇ የተናገሩት ሐዲስ ተአማኝነታቸውን ይገልጣል። ምን አሉ? ማሚን መውሉድ አሉ። ቡኻሪ ላይ አቡ ሁረይራ ባስተላልፍ ዘገቡ። ማንም ሰው እኮ አይወለድም ሸይጣን ሲወለድ ሆዱን የነካው ቢሆን እንጂ የቆነጠጠው ቢሆን እንጂ ያን ያለቅሳል። መርየምና ልጇ ሲቀሩ ማንም ማለት ነቢያቶችን ሁሉ ማለት ሩሱሎችን ሁሉ ራሳቸውን አላካተቱ። አዎ ነቢዩ ከመርየምም ከዒሳም በደረጃ ይበልጣሉ። ነቢዩላህ ኢብራሂምም ይበልጣሉ፣ ሙሴም ይበልጣሉ። ግን እቺ በእናቷ ስፔሻል የተሰጣቸው ሽልማት ነቢዩ ራሳቸውን አላካተቱ። ስታስተላልፍ በውሸት መድመቅ የለብህም። ያልተሰጠህን ወደ ራስ መጎተት የለብህም። የነቢዩ ሰለላሁ ዐለይሂ ወሰለም የአማና ጥግ እዚህ ሐዲስ ውስጥ ታገኘዋል። ማንም የተወለደ ያደም ልጅ ሸይጣን ሆዱን የነካው ቢሆን እንጂ መርየምና ልጇ ሲቀር እኔንም አላሉ ነቢዩ ዐለይሂ ሰላም። እውነተኝነት የእስልምና የከፍታ ምንጭ። አንዴ ነቢዩ ዐለይሂ ሰላቱ ወሰላም ልጃቸው ሞተ። ልጃቸው ሲሞት ፀሐይ ተጋረደች። ሰሃባ ሁሉ ደነገጠ። የነቢዩ ልጅ እኮ ስለ ሞተ ፀሐይ ተጋረደች። ያንተ ነቢይ እውነተኛው ነቢይ ሚንበር ላይ ወጡ። እናንተ ሰዎች ወይ ፀሐይ የአላህ ተአምር ነች፣ ለአንድ ሰው መወለድ ወይም መሞት አትጋረድም። አንድ ትልቅ ጳጳስ ይህን ታሪክ ሰማ፣ እስልምናን ተቀበለ። ለምን እንደው ታውቃላችሁ እንዴ? ይሄን እድል አግኝቶ ውሸተኛ ነቢይ ቢሆን ያካብደው ነበር። ይሄ ፀሐይ አይደለም ሌላ አርሽ ላይ ተፈጥሯል ብለህ ነው የምታካብድ አይደል? በጭራሽ በእኔ ልጅ መሞት አልተጋረደም። እውነተኝነት ነው እስልምና ላይ የሳባቸው። ኦሪየንታሊስቶች አሁን በነቢዩ ላይ በእስልምና ላይ ትችት የሚጽፉት ብዙዎችን ያሰለማቸው አንድ ክስተት አለ። እዚህ መንበር ላይ ያወሳ ነው ሐዲሱል ኢፍክ። እናታችን አይሻ ዝሙት ሰራች ተብሎ ተወራ። ሲወራ አላህ መልስ አልሰጠም። ለአንድ ወር ሙሉ ወህዩን ዘጋው። ጅብሪል አልወረዳም። ሰሃባው ታመሰ፣ ነቢዩን ተረበሹ። ትርምስምስ አለ ወሬው ሁሉ። ኢዝ ተለቀውነሁ ቢአልሲነቲኩም እዛዛ ተቀባበሉት። ወር ወህይ ዘጋል። አንድ ኦሪየንታሊስት ምን ይላል? ነቢዩ ነቢይ ነው ነቢዩ መሐመድ ይላል። ምክንያቱም በዛ ውጥንቅጥ ውስጥ ገብቶ እያለ ቁርአን ከኪሱ ቢሆን ኑሮ እልባት ሰጥቶ ይቋጨው። ወር ዝም አሉ። ዜና አልመጣም። ምን ይደረጋል? ይሄ ለሳቸው እውነተኝነት መገለጫ ነው። እውነት የእስልምና መገለጫ ነው። የሌለንን ኮፍያ ለብሰን አንገንም፣ የሌለንን ብርሃን ወስደን አንደምቅ። ነቢዩ ዐለይሂ ሰላቱ ወሰላም በሌላ ክስተት አንዴ ሰሃቦቹ እሳቸውን በጣም አካበዱ። እኔን እኮ ከሙሳ አስበልጣችሁ አታውሩኛል። እኔ እኮ የውመል ቂያማ ጥሩምባው ሲነሳ ከቀብር ይወጣል። ስወጣ ነቢዩላህ ሙሳን የዓርሽ ምሰሶዎችን ተደግፎ አገኘዋል። ቀድሞኝ ተነስቶ ይሁን አሊያም ካልሞቱት አላህ አይሞቱም ያላቸዋል።
ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله بطرمباو ما يموتوا كسو مشاء ውስጥ የከተታቸዋል ሙሳም አምልጦ ይሁን እዚህ መሻ ውስጥ አሊያም ቀድሞ የተነስቶ እንደሆነ አላቀም ከሱ በላይ አታጋኑኝ ይላል ራሳቸው ዝቅ ሲያረጉ ማለት እውነተኝነት የእስልምና መገለጫ የከፍታቸው መገለጫ ነው አላ صلوا وسلموا على البشير النذير والسراج المنير وعلى آله وصحبه أجمعين يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولهم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم انصرنا في أهل غزة اللهم أرنا فيهم عجائب قدرتك اللهم كن لهم عونا ونصيرا يا أرحم الراحمين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة